እህት እንደሆነች አውቃል ስትለኝ ራሴ ለሁለት ነው ከፈለለውና ፋይናሊ ግን በሞቷን ያወቅኳት በሚያሳዝን መልኩ። አሟሟቷን የገለጹበትን መንገድ በጣም የሚያሳዝን ማለዳ ላይ ተደውለው ከፎቅ ላይ ራሷን ወረወረች ተብሎ ነው የተነገረው። ይሄ አሳማኝ አይደለም ለቤተሰብ። የቀብሩ ሁኔታ ግን ድራማቲክ ነው ከአሟሟቷ ጀምሮ ማለት ነው። የሞቷ ቀን ላይ የሆነች ብጫቂ ወረቀት ላይ በቀብሩ ወቅት ላይ የሆነ ኮምባይን የሆነ ቲም አለ። ህይወት ታሪኳን በሆነች ገጽ ጽፈው እንዲነበብ አድርገው ነው የተቀበረችው። በወደቀችበት ዳይሬክሽን ቀጥታ ብትወድቅ ኖሮ ከፎቅ ላይ ራሷን ብትወረውር ሸራ አለ ፎቅ ላይ እንደመጠለያ እሱ ላይ ነው የምታርፍ የነበረው። ግን ቀጥታ በሸራው አልፋ ታች ላይ ነው ሬሳዋ የተገኘው እና 5ኛ ላይ ወድቃ እንግዲህ ሰውነቷ ራሱ ብጥቅጥቅ ነው ማለት ያለበት እና እንዲህ አይነት ነገር አልነበረም። ሚኒሊክ ሄደው አይተዋል። ፊቷ የታጠበ ፊት ነው የሚመስለው፣ ክሊር ነው። ያኔት ስትሄድ እንግዲህ ኋላ ላይ ለማስረጃ ብለው ዲፌንድ ለማድረግ ያቀረቡት ማስረጃ ዴድ አራይቫል ነው የሚለው፣ ሞታ ነው ያረፈችው ብለው ነው እንትን ያሉት። አንደኛ 9 ሰዓት ከሆነ የወደቀችው ለምንድን ነው እስከ 12 ሰዓት ምናምን መጠበቅ ያስፈለገበት? ፕላስ ያኔት ደግሞ ምርመራ ማድረግም አይችልም። በቁጥጥር ስር እንደ ተጠርጣሪ መያዝ የነበረባቸው ሰራተኛዋም እህቱም ጭምር ነበሩ። ግን እሱም ብቻ ነው ተጠርጣሪ አድርገው ሁለቱን ለቀዋል። መስኮቱ ለምሳሌ ከዚህ በፊት ሽጉጥ ተኩሶባት የተሰነጠቀ መስኮት አለ። ወደ ታች ሲወርዱ ተሸንቁሮ የቀረ ረከቦት ምንጣፍ አለ። እሱን ብድግ ሲያደርጉት ደም አለው። ቀጠሮ ይራዘም ነበር። የቀጠሮ መራዘም ላሰቡት ነገር ዶክመንቶችን ማዘጋጃ ነው። አባትየው ከመጀመሪያም ቀን ጀምሮ ሲጠይቅ የነበረው ልጄ የሞተችበትን ምክንያት ብቻ ማወቅ የምፈልገው፣ ቴሌ ጠይቀን ቴሌ ከልክሎናል፣ ሁለተኛ እንዳትመጡብን ብሎ ማስጠንቀቂያ ሰጥቶናል የሚል ምላሽ ነው የሰጡ። የስልክ ልውውጡ ተገኘ ወይ ብለን ስንጠይቅ አቃቤ ሕጉ ጋር ገብቼ ጠይቄያለሁ። ከወንድሟ ጋር ሆነን ያው ነው ምንም የተለየ ነገር የለም ያለ። አሳየን አላሳየንም ተጠርጣሪ ነፃ የማውጣት አይደለም መሰረት ያለበት እና እነሱ ግን ሲሰሩ የነበረበት ሁኔታ ተጠርጣሪውን እንዴት አድርገን ነፃ እናውጣ የሚል ነው ሲሰራ የነበረው እና ሬሳዋ መሬት እያለ የተቦጫጨቀ ሸሚዝ እንደገና ደም ያለው ለብሶ ቆሞ ነበር። ደብድቧታል። ደም በደም አድርጓት ጓደኛዋ ኑ ግቡ ብሎ ሲል ጓደኛዋ አልገባም አለች። ለምሳሌ አሁን ፊቷን እዚህ ጋር የበለዘችበት ምናምን ሜካፕ ተሰርታ የሱን ፕሮግራም ለማሳመር ሄዳለች ሁሉ። አንድ መረጃ ከጎረቤት አካባቢ ተገኘ። ያስተላልፈን ወደ ጎልደን ቢው ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን እንግዲህ የተለያዩ አዳዲስ ጉዳዮችን እያነሳን ወደ እናንተ እንደምናደርስ ይታወቃል። እንግዲህ ከ1 ዓመት በፊት ነበረ በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ የራሷን ኮንተንቶች በማሳየት በብዙዎች ዘንድ ታዋቂ የነበረች ወጣት ጎበዝ እውቅና የነበራትን ወጣት ሴት ቆንጆ ሴት ካጣን እንግዲህ 1 ዓመት አልፎናል። ቀነኒ አዱኛ ትባላለች። በተለይ ደግሞ እንግዲህ ከህልፈቷ ጋር ተያይዞ በርካታ ነገሮች እየተነሱ እንደነበር አይዘነጋም። እኛም በሚዲያችን እንግዲህ ህልፈቷን ዜና ጨምሮ የስርዓተ ቀብሯ ምን ይመስል እንደነበረ ከዛ በኋላም እንግዲህ ከሷ ጋር ተያይዞ የሚነሱ የተለያዩ ሀሳቦችን ወደ እናንተ ስናደርስ መቆየታችን አይዘነጋም። ጉዳዩ በጣም ውስብስብ ነው ብለው ብዙዎች ያነሳሉ። በተለይ ደግሞ ቤተሰቦቿ የፍትህ ለማግኘት የሚሄዱበት ርቀትን ደግሞ በርካቶች የሚያደንቁት ጉዳይ ነው። እንግዲህ የ1 ዓመት የሙት ዓመቷ በቅርቡ ተከብሯል። ይህ ምክንያት በማድረግ እንግዲህ አቶ ካሳሁንን ስቱዲዮአችን ጋብዘናቸዋል። እንደው አጠቃላይ እስካሁን ድረስ ያለው ነገር ምን ይመስላል? ከህልፈቷ ጋር ተያይዞ ሲሰሙ የነበሩ ነገሮች፣ እኛም ስንሰማቸው የነበሩ ነገሮች እውነት ነበሩ ወይ? ከዛ በኋላስ ፍትህ ለማግኘት በዚህ ልክ በጣም እንዲተጉ የሚያደርጋቸው ምክንያትስ ምንድን ነው የሚሉትንና በአጠቃላይ ፍትህ እንዳላገኙ የሚሰማቸው ስሜትም ስላለ እንደ ጉዳዩ ምን ይመስላል? ምን ላይስ ደርሷል? ወደፊትስ እንግዲህ ምን ያህል ርቀት ለመሄድ አቅደዋል የሚሉትን ነገሮች በአጠቃላይ ከአቶ ካሳሁን ጋር በመሆን ቆይታ የምናደርግ ነው የሚሆነው። አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። መልካም ጊዜ ይሆንላችሁ። አቶ ካሳሁን እናመሰግናለን። አመሰግናለሁ። ራስዎትን ያስተዋውቁልንና ከዛ እንጨርስ። እኔ ካሳሁን ዳኛቸው እባላለሁ። ስለ መለኮት መምህር ነኝ።
ከዛ ባለፈ ትሬነርም ነኝ ወጣቶች ላይ አልፎ ከስፖርቱም ጋር የተያያዘ ነገር አለኝ። ለቀነኒ ወንድም ነኝ። ቀነኒ ያው የአጎቴ ልጅ ነች። ምን ይመስል ነበር ቅርበታችሁ? ምን ያህል ድረስ ነበር? ቀነኒ ያው አባቷ ወለጋ ምስራቅ ወለጋ ነው የተወለደው። በስራ ምክንያት ነው ወደ ሀረር የሄደው። ስለዚህ እኔ ሕፃን ሆኜ ያለው ነው አባቷን የማውቀው። ረዥም ጊዜ ነው ከወጣ። ቀነኒን እንደ ማንኛውም ሰው ሚዲያ ላይ ነው ማውቃት። ከዛ ባለፈ ግን ዘመድ ስለመሆናችን እንኳን መጀመሪያ ላይ የማውቀው ነገር አልነበረም። የመጀመሪያ ቀን ላይ ህይወቷ ማለፉን አንድ ጓደኛዬ ነው ፖስት የላከልኝ በኤፍቢ ላይ የተጻፈውን። ከዛ በኋላ ቪዲዮዎችን በቲክቶክ ሰማሁኝ። እኔ ራሴ ሳላቃት አንድ ቪዲዮ ሰርቻለሁ። ምክንያቱም ሚዲያ ላይ የምትታወቅ ነች። በሚዲያ ከምታሳልፍበት ሁኔታ አንጻር የሆነ ዲፕሬሽን ውስጥ ገብታ ራሷን ከፎቅ ላይ እንደወረወረች ተደርጎ ስለሆነ የተገለጸው በዛ መልኩ ነው የወሰድኩትና ወዲያው ቪዲዮ ሰርቻለሁ። ሌሎችም ሰዎች እንዲህ አይነት ስሜት ውስጥ ሲገቡ ቢያንስ ራሳቸውን እንዲህ አይነት ነገር ውስጥ ከመክተት መቆጠብ አለባቸው የሚል ቪዲዮ ሰርቼ የቀብሯ ቀን እቤት ነበርኩኝ። ስሟ ሲጠራ እስከ አያት ምናምን ነገር ጥርጣሬ አድሮብኝ ማዘርጋ ክፍለ ሀገር ደወልኩ። ስደውል እነሱም ለካ ሰምተዋል። እኛ እናቅም እዚህ አዲስ አበባ ውስጥ ሆነ ሌሎችም ያጎቴ ልጆች አሉ። እንደ ማንኛውም ኢትዮጵያዊ ነው ያዘን ነው። ኋላ ግን አንደኛዋ ቀድማ አውቃ ነበርና እህት እንደሆነች አውቃል ስትለኝ በቃ ራሴ ለሁለት ነው ከፈለ ያለውና ሙሉ ቀን ከቤት አልወጣሁም። ጭንቅላቴን ጥር አድርጎ ይዞኛል። አለቅሳለሁ ምናምን እና ቢያንስ ምን አለ አውቂያት ቢሆን እንደገና ደግሞ ቀብሯ ላይ እንኳን ካወቅኩ በኋላ መገኘት የምንችልበት ሁኔታ ተፈጥሮ ቢሆን ደስ ይለኝ ነበር። በእንደዚህ አይነት መልኩ ነው እንግዲህ ቀነኒ እስከዚህ ድረስ ነው ማቃት የነበረው። ፋይናሊ ግን በሞቷን ያወቅኳት በሚያሳዝን መልኩ። ብዙ ጊዜ እንሰማለን። በጣም ብዙዎች ቤተሰባቸውን በጣም ያደንቃሉ። ፍትህ ለማግኘት የምትሄዱበት ርቀት ብዙዎችን በጣም የሚያስገርም ጉዳይ ነው። እኛ ጋር ብዙ ጊዜ የተለያዩ ወንጀሎች ይሰራሉ። በተለይ የሴት ልጅ ጥቃት ከዕለት ወደ ዕለት እየተላመድ ነው የመጣ ነው ጉዳይ ሆኗል። በዚህ ልክ የሆነ ሰሞን መነጋገሪያ ይሆናል፣ ጉዳዩ ግን የሆነ ሰዓት ላይ ይቆማል። የጉዳዩ ባለቤቶችም ጥግ ድረስ የመሄድ ልምዳቸው እምብዛም ነው። የእናንተ ቤተሰብ በዚህ የሚታማ አይደለም። በጣም ጠንክራችሁ ጉዳዩን በደንብ ይዛችሁታል። እንዲህ እንድታደርጉ የሚገፋችሁ ምክንያት ወይም ኃይል የሚሆናችሁ ነገር ምንድን ነው? እንግዲህ እንደ ቤተሰብ ከወሰድን እናትና አባቷ እንደ ማንኛውም ልጅ እንዳለው ሰው ወልደው በብዙ ውጣ ውረድ ውስጥ አሳድገው 5 ዓመት ያክል አርባ ምንጭ ዩኒቨርሲቲ ኢንጂነሪንግ ተመርቃ ነው የወጣችው። ከዛ በኋላ አንዳንድ ስራዎችን ስትሰራ ነበር። ያው በሞዴል ትታወቃለች። ከሞዴል ባለፈ በሙያውም ተቀጥራ ሰርታ ነበር። በተጓዳኝ ደግሞ ማስታወቂያዎችንም የመስራት እንትኑ አላት። ኢቨን ቅርብ ጊዜ ህይወቷ እስካለፈ ጊዜ ድረስ ከትልቅ ካምፓኒ ጋር አግሪመንት ፈጥራ ነበር በአፍሪካ ደረጃ ያንን ለመስራት። ከዚህ አንጻር እንግዲህ ቤተሰብ አይደለም 26 ዓመት ያሳደገው ልጅ ይቅርና ዛሬ ተወልዶ ዛሬ የሚያለፈ ህፃን ልጅ የሰው ህይወት ስለሆነ ያሳዝናል። ከዚህ አንጻር ልባቸው ተነክቷል። በሁለተኛ ደረጃ ደግሞ ከመሞቷ ባሻገር የአሟሟታ ሁኔታ ስትሞት ሰው አጠገቡ ሆኖ አስታሞ የሆነ ነገር አይቶ እንኳን ቢሞት ቢለየው ሰው ተስፋ ይቆርጣል። ነገር ግን ከቤት ወጣ እንደቀረች አይነት ስሜት ነው
እንዲህ አይነቱ አሟሟት የሚፈጥረው ስሜት። ምክንያቱም እንግዲህ ባለቤቷ ጋር ነው ያለችው፣ ከሱ ጋር ነው የምትኖረው። እህቱ አለች፣ ሰራተኛውም አለች አብራ። በዚህ ሁኔታ ውስጥ ዝም ብሎ ተደውሎ ንጋት ላይ ልጃችሁ ችግር ገጥሟታል አይነት ተብሎ ተደውሎ ነው የተነገራቸው እና ድንገት ነው የሰሙት። ምክንያቱም ታማለች፣ ተጣልታለች፣ እንዲህ አይነት ስሜት ተፈጥሮባታል፣ ወይ ወድቃለች፣ ተጎድታለች ተብሎ ከዛ በኋላ ቢፈጠር ይሄን ያክል እንትን አይኖረው። ግን ሰደንሊ የሆነ ነገር ነው። ከዛ ባሻገር ደግሞ አሟሟቷን የገለጹበትን መንገድ በጣም የሚያሳዝን ነው። አብረው የኖሩ አንድ ቤት ውስጥ እያሉ ወደ 3 ሆነው ነው ያሉት። እሱ አለ፣ እህትየው ሰራተኛዋ እሱ አለች። በእንደዚህ አይነት አብረው የኖሩ ሌሊት 9 ሰዓት አካባቢ ነው ሞተች የተባለው። ማለዳ ላይ ተደውለው ከፎቅ ላይ ራሷን ወረወረች ተብሎ ነው የተነገረው። ይሄ አሳማኝ አይደለም ለቤተሰብ። ከዛ አልፎ የቀብር ሁኔታዋንም ስንመለከት የቀብሩን ሁኔታ ስናይ ቢያንስ እንኳን አጠገብ ከሌለ ቤተሰብ ልቡ እንደሚሸበር እንደሚያዘን ይታወቃል። እንደው ቀብሩን እንኳን ይጠበቅ ይባላል። ሌላ ጊዜ አሁን እዚህ ሞቶ ክፍለ ሀገር ይካሄዳል። ቤተሰብ ከክፍለ ሀገር የሚመጣ ከሆነ እርማቸውን ያውጡ፣ ሬሳ አይተው ይሰናበቱ በሚል 2 ቀን 3 ቀን የሚቆይበት ወቅት አለ። የቀብር ሁኔታ ግን ድራማቲክ ነው፣ ከአሟሟታ ጀምሮ ማለት ነው። እና ወዲያው ነው ቤተሰብ ሳይደርስ እንትን ሳይል ሳጥን ውስጥ አስገብተዋታል ምናምን፣ ምርመራ ወስደዋታል። ፐርፐዝሊ ደግሞ ቤተሰብ በቀጥታ የሞተችበት ቦታ እንዳይመጣ መጀመሪያ ቤት እንዲመጡ ተነገረ። እህቷ ሱሉልታ ላይ ያለች። ከዛ በኋላ ወደ ቤት ስትሄድ ሆስፒታል ወስደዋታል ተባለ ምናምን። እንደዚህ አይነት አዙሪት ነበረው እና ቀብሯንም ራሱ አንዴ ቤተሰብ ጋር ይሁን፣ አንዴ ሱሉልታ፣ አንዴ ደግሞ እዚህ አዲስ አበባ ላይ በሚል ሬሳውም ሲጉላላ ነው የነበረው። በዛው ቅጽበት በመኪና እያበረሩ ምን እያሉ ቀበሯት። ስትቀበር እንግዲህ ሌላው ደግሞ አሳዛኝ ነገር አንድ ሰው ሞር ኦፍ ታሪኩን የምትሰሚው የቀብር ዕለት ነው። በህይወት እያለ ብዙ ማናውቀውን ነገር ሰው ሲሞት ነው የምትሰማው። ስለዚህ የሞቷ ቀን ላይ የሆነች ብጫቂ ወረቀት ላይ ራሳቸው ጽፈው ጀስት በቀብሩ ወቅት ላይ የሆነ ኮምባይን የሆነ ቲም አለ ህይወት ታሪኳን በሆነች ገጽ ጽፈው እንዲነበብ አድርገው ነው የተቀበረችው። እና እነዚህ ነገሮች ሁሉ ፔይን ናቸው። ይህን ብቻ አይደለም፣ አሟሟታን ሀይድ ለማድረግ ለመደበቅ የሄዱባቸው መንገዶችም እንድትጠራጠሪ የሚያደርግ ነው። ቁጭትን ነው ውስጥሽ ላይ የሚያሳድረው። እና 9 ሰዓት ሞተች። 9 ሰዓት ከሞተ አንድ ሰው ወይም ከወደቀች ከፎቅ ላይ ኢሚዲየትሊ አምቡላንስ ተጠርቶ የመጀመሪያ ሕክምና እርዳታ መሰጠት አለበት። እንግዲህ ወደ 5ኛ አካባቢ ፎቅ ላይ ነው የወደቀችው። ከፎቅ ላይ የሚወድቅ ሰው ምን አይነት ሲምፕተም ነው የሚኖረው? ምን ሲግናል ይኖረዋል ሰውነቱ ላይ ምናምን የሚለውንም ነገር ሳይንቲፊክ በሆነ መልኩ ሲታይ አወዳደቋን እንግዲህ ወደቀች ተብሎ ወስደው ያሳዩበት ቦታ ሲታይ በወደቀችበት ዳይሬክሽን ቀጥታ ብትወድቅ ኖሮ ከፎቅ ላይ ራሷን ብትወረውር ሸራ አለ ፎቅ ላይ እንደመጠለያ፣ እሱ ላይ ነው የምታርፍ የነበረው። ግን ቀጥታ በሸራው አልፋ ታች ላይ ነው ሬሳዋ የተገኘው። እና አንድ ሰው አይደለም ከ5ኛ ላይ ከ1ኛም ፎቅ ላይ ቢወድቅ የተለየ እንትን ይኖራል፣ ስብራት ይኖራል፣ መቀጥቀጥ ምናምን፣ በአናትም ከሆነ እንደዚህ ደም መፍሰስ። ከ5ኛ ላይ ወድቃ እንግዲህ ሰውነቷ ራሱ ብጥቅጥቅ ነው ማለት ያለበት። እና እንዲህ አይነት ነገር አልነበረም። እንግዲህ የተወሰኑ ሰዎች ሚኒሊክ ሄደው አይተዋል። ፊቷ የታጠበ ፊት ነው የሚመስለው፣ ክሊር ነው፣ ምንም አይነት እንትን አልነበረውም። እና ሚኒሊክ ከመሄዱ በፊት ግን
ወስደው የሆነ ሬጂስተር አድርገው ካርድ ምናምን ነገር ብለው ከዛ ነው ወደ ሚኒሊክ የተኬደውና ያኔት ስትሄድ እንግዲህ ኋላ ላይ ለማስረጃ ብለው ዲፌንድ ለማድረግ ያቀረቡት ማስረጃ ዴድ አራይቫል ነው የሚለው ሞታ ነው ያረፈችው ብለው ነው እንትን ያሉት። አንደኛ 9 ሰዓት ከሆነ የወደቀችው ለምንድን ነው እስከ 12 ሰዓት ምናምን መጠበቅ ያስፈለገበት? ፕላስ ያኔት ደግሞ ምርመራ ማድረግም አይችልም። ሲጀመር ሚኒሊክ ሆስፒታል ነው ሬሳ ምርመራ የሚያደርገው። ግን እቺን ዶክመንት ለማግኘት ነው ወደዛ የተወሰደው። እንግዲህ ቅርብ ጊዜ ሚዲያ ላይ ካያችሁ ያኔት ሆስፒታልን ክሪቲሳይዝ ስናደርግ ነበር፣ ዲፌንድ ሲያደርጉ ነበር። እነሱም እኛ እንዲህ አላደረግንም እንደዚህ ዝም ብለን አየን ምናምን የሚል አይነት ነገር እና እነኚህ መንገዶች ፔኖች ናቸው። ሆስፒታሉ እንድትጠራጠሩ የሚያደርጋቸው ሪዘን ምንድን ነው? ሆስፒታሉ ስልጣኑም የለውም ሬሳ የመመርመርም ዴድ ሰርቲፊኬትም የመስጠት ፈቃድም የለውም። ቶታሊ ግን ፐርፐዝሊ ነው ወደዛ የተወሰደው። ይሄ ቀጣይ ምን ሊመጣ ይችላል? የተጠና ነው አካሄዱ። ምን ብናደርግ ጥሩ ነው? እንዴት አድርገን ወደዛ እንትን እንበል? እንዲህ አይነት ነገሮች ተጠንቶ የተደረጉ ነገሮች ናቸው። ከዛ ባለፈ ከአሟሟቷ ከቀብሯ ስንወጣ ኢንቨስቲጌሽን ጋር ስንመጣ ጀስት በዕለቱ አደጋ ደረሰ እንበልና ኢሚዲየትሊ ለፖሊስ ነው የሚደወለው። ፖሊስ ሲመጣ ማንኛውም ሲቪል ሰው የሚያውቀው ነገር በተለምዶ የምናውቃቸው ነገሮች ኤሌመንተሪ ነገር ነው የሚደረገው። ምንድነው? በቦታው ላይ ተገኝቶ ያሉ ሰዎችን በቁጥጥር ስር ማዋል፣ ቤት ውስጥ ያሉትን ሰዎች። ከዛ በኋላ ለመረጃ የሚጠቅመውን እንደ ኤሌክትሮኒክስ አይነት እቃዎችን፣ ታብሌት አለ፣ የእሷ ስልኳ አለ፣ እነሱን ነገሮች ዲያሪዋን ሰብሰብ ማድረግ፣ ቤቱን ለጊዜው ማሸግ። ከጎረቤት ደግሞ 1 እና 2 ሰው በወቅቱ የሰሙት ያዩት ነገር ካለ ተብሎ ወዲያው ወስደው ቃል ተቀበሏቸው፣ ይለቋቸዋል። ቀጣይም ከደህንነታቸው አንጻር የሚያሰጋ ከሆነ ያንን ማመቻቸት አለበት፣ በቀጣይ ሊፈልጋቸው ስለሚችል ገና ክስ ስላልተመሰረተ ማለት ነው። ከዛ ባለፈ በቁጥጥር ስር እንደ ተጠርጣሪ መያዝ የነበረባቸው ሰራተኛዋም እህቱም ጭምር ነበሩ። 3ቱም ቤት ውስጥ ስለነበሩ ግን እሱም ብቻ ነው ተጠርጣሪ አድርገው 2ቱን ለቀዋል። 2ቱን የለቀቁበት ምክንያት እንደው ከፍትህ አካሄድ አንጻር ስታዩ መከላከል የሚባል ነገር አለ። ኋላ ለመከላከያ ለማቅረብ እሱን ዲፌንድ እንዲያደርጉለት ተብሎ እንዳስቀሯቸው ነው የሚታሰበው እና ይህንን አላደረጉም። ከዚያ በኋላ ነው እንግዲህ 4ኛ ቀን ላይ ቲም ተዋቅሯል ተብሎ አባቷና የተወሰነ ፋሚሊ ባለበት ቦታው ድረስ ሄደው እንደ አዲስ ምርመራ ሲያደርጉ ነበር እና ምንድነው በወቅቱ የወሰዱት ነገር ፎቶግራፍ፣ ተንጀብል የሆነ የሚዳሰስ አይነት ነገር ምንም እንትን ያሉት ነገር የለም እስከ 4ኛው ቀን ድረስ እና መስኮቱ ለምሳሌ ከዚህ በፊት ሽጉጥ ተኩሶባት የተሰነጠቀ መስኮት አለ። መስኮቱን ፎቶ አንስተዋል። በአጋጣሚ ወደ ታች ሲወርዱ እንትን ላይ ተሸንቁሮ የቀረ የረከቦት ምንጣፍ አለ። እሱን ብድግ ሲያደርጉት ደም አለው። ያንንም ይዘው ነው እንግዲህ የተመለሱት። ከዛ በኋላ ያለው የፍርድ ቤት ሂደት ነው። በችሎት ደረጃ አቃቤ ሕግና ፖሊስ ተቀናጅተው ምስክር የሚቀበሉበት ጊዜ ነው የነበረው። በዚህ ሂደት ውስጥ ስንመለከት እንግዲህ የማናውቃቸው ሰዎች ሁሉ የማያውቋት ሰዎች ሁሉ ምስክር ሆነው ቀርበዋል። በቤተሰብ በኩል የቀረቡም ያልቀረቡም አሉ። በምስክር ደረጃ ዘንድ በነበረው ሂደት ውስጥ እንግዲህ ችሎቱን ተከታትያለሁ።
እገኝ ነበር በየጊዜው በችሎቱ ሂደት ውስጥ። እንግዲህ ቀደም ብሎ የተገኘ ምንጣፍ መጨረሻ ላይ ነው ውጤቱ እስኪመጣ ምናምን ተብሎ ይሄን ያክል የሚያቆይም አይነት ነገር አይደለም። ግን እነሱ ካልኩሌት ያደረጉት ነገር አለ። ቀጠሮ ይራዘም ነበር፣ ኦቨር ነበር ቀጠሮ እና የቀጠሮ መራዘም ላሰቡት ነገር ዶክመንቶችን ማዘጋጃ ነው። ዲፌንድ የሚያደርጉበትን ነገር የሚያዘጋጁበት ነው እና እንደ አጠቃላይ ስትወስጂው በቦታው የነበረ ቲም አለ። ያ ቲም እሷንም ፋሚሊንም የሚያውቅ ነው። ግን በፍርድ ሂደት ውስጥ ወይም በምርመራ ሂደት ውስጥ ፋሚሊን እስከ መዝጋት ደረጃ ሁሉ ደርሰዋል። ይህንን የምታየው ስታይ ጀስት የሆነ ነገር እየተሰራ እንደሆነ ነው የሚያሳየው። ሰላም እንኳን እስከ አለማለት ደረጃ ድረስ እና የህግ አካላቶች ናቸው እንደዛ የሚያደርጉት ወይስ ምስክሩ? በሱ በኩል ያሉ ቲም አለ ይህንን ሂደት ከጀርባ ሰፖርት የሚያደርጉ ማለት ነው። ከህግ አካላቶቹ ውጭ? አዎ ከነሱ ውጭ። እና በህግ አካላቶቹ መካከል ያለው ነገር በየጊዜው ቀጠሮ ነው የሚያዘው። የቀጠሮ ብዛት ደግሞ ፐርፐዝሊ የሚደረግ ነው። አንዱ መረጃን ለማሰባሰብ ነገሮችን እንትን ለማለት የሚሄዱበት መንገድ ነው። ሁለተኛው ነገር ደግሞ ቤተሰብ ጊቭ አፕ እንዲያደርግ ተስፋ እንዲቆርጥ የሚያደርጉበት ነው። ምክንያቱም ከሀረር ነው እንግዲህ በየቀጠሮ በሳምንት ይቀጠራል። አንዳንድ ጊዜ አንድ ቀንም የተቀጠረበት ቀን አለ። በእነዚህ ጊዜያቶች ውስጥ ትራንስፖርት ረዥም መንገድ በህዝብ ትራንስፖርት ነው የሚጠቀሙት። ረዥም መንገድ ተጉዘው ነው የሚመጡት። እንደገና አባትየው የመንግስት ሰራተኛ ነው። በመንግስት ስራ ላይ ሁሉ ማስታወቂያ እስኪወጣበት ደረጃ ደርሷል። ዘንድ እነኚህ ሰዎች ተስፋ ቆርጠው እንዲተው ለማድረግ የተደረገ ነገር ነው። ከዚህ አንጻር እንግዲህ ቤተሰብ አባትየው ከመጀመሪያም ቀን ጀምሮ ሲጠይቅ የነበረው ልጄ የሞተችበትን ምክንያት ብቻ ማወቅ የምፈልገው ነው። ይሄ ነው አንግቦ ያዙ። ሌላም ጊዜም ላይ ሲነሳ ይሄን ካወቅኩ ይበቃኛል፣ ወደ ቤት ይገባለሁ የሚል ነው። ነገር ግን በአንድ ወቅት ላይ ለምሳሌ ጋዜጠኞች እንዳይገቡ የተከለከለበት ወቅት አለ እና ጋዜጠኞች መግባት ስለማይችሉ እኔ ነበርኩ የተገኘው ውጭ ላይ ያለውን መረጃ ሳቀበል የነበረው እና በነበረው አካሄድ ውስጥ ለምሳሌ ያክል የስልክ የድምፅ ምርመራ ማድረግ ይቻላል እና ቴሌ ነው የሚጠየቀው። ቴሌ ጠይቀን ቴሌ ከልክሎናል፣ ሁለተኛ እንዳትመጡብን ብሎ ማስጠንቀቂያ ሰጥቶናል የሚል ምላሽ ነው የሰጡ። የስልክ ልውውጡ ተገኘ ወይ ብለን ስንጠይቅ ዘንድ በዚህ ተስፋ አልቆረጥንም። ኢንሳም ደግሞ ስለሚኖር ኢንሳ ውስጥ ያለ የደህንነት ሰው አናግረናል። ባለሙያ የሆነ ሰው እዛ ውስጥ አማከርን። ሁለት አካል ነው ይህንን መጠየቅ እና መውሰድ የሚችለው፣ አንደኛው ጠቅላይ ሚኒስትሩ፣ ሁለተኛ ደግሞ ፍርድ ቤት ደብዳቤ ከጻፈ ይቻላል። የሚቻልበትን መንገድ በዓመተ ምህረት ከዛ በወራት ውስጥ ከወር ደግሞ ሳምንቱ ከሳምንት ቀን ከቀን ሰዓት እየተባለ ፊክስ ይደረግና ቆርጦ ማውጣት ይቻላል። በዛ ጠይቁ ስላሉን እንደገና ፍርድ ቤት እንዲጽፍ አደረግን። ፍርድ ቤት ሲጽፍ እንግዲህ ፋይናል ላይ አቃቤ ሕጉ ጋር ገብቼ ጠይቄያለሁ። ከወንድሟ ጋር ሆነን ከታናሿ ጋር ገብተን ጠይቀናል። ያው ነው፣ ምንም የተለየ ነገር የለም ያለ አሳየን አላሳየንም። ከዛም የመጣ ደብዳቤ ምላሽ ካለ የለም አሁን ላይ ግን ያው ነው በሚል ነው የሸፈነው እና ሂደቱም ላይ ጥርጣሬ ቀድሞም ስለነበረን እኔ እንደ ሀሳብ አንስቼ ነበር። በቃ ይሄኛው ኢንቨስቲጌሽን ሂደት ይቁም እና አላመንበትም፣ በገለልተኛ አካል ይደረግ በሚል ለአባቷ ሀሳብ አቅርቤ ነበር። ቀጥታ አብረን ተያይዘን ሄድን ፖሊስ ጣቢያ። ፖሊስ ጣቢያ ስንሄድ የቲሙ መሪ አለ፣ የምርመራ የፖሊሶቹ ሄድን፣ የለም ተባለ። ከዛ ምክትል ኮሚሽነር እሳቸው ጋር ሄድን፣ ስራ ላይ ከሰው ጋር ናቸው ተባለ። እሺ እንዲህ እንዲያስበን ነው
አይ በቃ ሄዱና ጠብቁት፣ ጸሐፊዋ ደውዬለታለሁ ይመጣል ጠብቁ አለች። ሄደን ቢሮው ላይ ቁጭ አለ፣ ጠበቀን። ሲያቅተን 9 ተኩል አካባቢ ሱሉልታ ስለሆነ ታላቅ ልጅ ጋር የሚገባው በቃ ተስፋ ቆርጠን ጥለን ወጣን። የሚቀጥለው ቀን ለብቻው አንዱ ከመርማሪዎች ውስጥ ኬዙን ያዙ ያገኘውና ብሬኖሽ ያደርገዋል። ያው አይ ልጄን እንደዚህ ሴት ልጅ አለኝ እንደዚህ እናቴን ያሳጣኝ ምናምን በቃ በሐቅና በሐቅ ነው ይሄዳል። በዚህ አይምሮውን እንትን አሉትና አይ እስቲ መጨረሻውን እንይ በሚል ይሄኛው እንትን ሳይሆን ቀረ። እንግዲህ ከዛ በኋላ ባለውም ጊዜ ውስጥ ምንም አይነት ኮሚኒኬሽን አልነበረም ከፋሚሊ ጋር። ቢያንስ አቃቤ ሕግም ፖሊስም ተቀናጅተው ነው የሚሰሩት። ቤተሰብን የማማከር ተጨማሪ መረጃም ካለ የመጠየቅ ያለውን ሁኔታ ቢያንስ ማስረዳት። ምክንያቱም ፊድባካቸው ፋሚሊ ነው። በዚህ በኩል መንግስት አቃቤ ሕግን ካቆመ አቃቤ ሕግም ፖሊስም የሟችን ፍትህ ነው እንዲፈልጉ የሚሰሩት እንጂ ተጠርጣሪ ነፃ የማውጣት አይደለም መሰራት ያለበት። እና እነሱ ግን ሲሰሩ የነበረበት ሁኔታ ተጠርጣሪውን እንዴት አድርገን ነፃ እናውጣ የሚል ነው ሲሰራ የነበረው። እና መጨረሻ ላይ አካባቢ ላይ እንደውም አንድ መረጃ ከጎረቤት አካባቢ ተገኘ። ሬሳዋ መሬት እያለ የተቦጫጨቀ ሸሚዝ እንደገና ደም ያለው ለብሶ ቆሞ ነበር። ወዲያው ወጥቶ ሸሚዙን ቀይሮ መጥቶ ነው ሬሳዋን ወደ ሐኪም ቤት ይዘዋት የሄዱት። ምስክር ነው እንደዚህ የሚለው። ያቺ ምስክር ከዚህ በፊት ጠይቀዋታል። እንግዲህ አሁን ቅድም ያነሳውላችሁ ፖሊስ ጋር ያለ ክፍተት ቢያንስ ጎረቤት ለምስክር ፍንጭ ከሰጠ ለምስክርነቱ ፕሮቴክት መደረግ አለበት። ኢቨን አናውቅም፣ ሰራተኛዋም እኮ እውነታው ውስጧ ላይ ይዛ ሊቆጫት ይችላል። ግን ሰራተኛዋን እዛው እንድትኖር ነው ያደረጓት። አብራ ከነሱ ጋር እየኖረች ያየችውን እውነት ለህሊናዋ እንኳን ብላ መናገር አትችልም። ይሄ ያው በእናንተ እሳቤ ማለት ነው። በእኛ እሳቤ ብቻ አይደለም፣ ከህግም አንጻር ኢንቨስቲጌት ሲደረግ በምርመራ ሂደት ውስጥ ለምሳሌ እኔና አንቺ ብንቀራረብና የሆነ ነገር ብታደርጊ በያዝ አደርጋለሁ። ለአንቺ ነው ማደላው፣ አብሬሽ ነው የምኖረው፣ ለአንቺ ነው የምቀርበው። ስለዚህ እውነቱን ማውጣት አልችልም። ይቺ ልጅ ግን በሰራተኝነት ተቀጥራ ነው ያለችው። ነገ እንደ ማንኛውም ኢትዮጵያዊ ህብረተሰብ ውስጥ ትኖራለች። ዘንድ እውነታውን ካወቀች ብታቅ እንኳን መናገር አትችልም። ስለዚህ እንዴት ነው ይቺ ልጅ ሙያቸውን ተጠቅሞ እኮ ኢንቨስቲጌት ማድረግ ነው። እንዴት ነው ነፃ ልናረጋት የምንችለው? እንዴት ሆና ነውስ ያየችውን እውነታ ልትሰጥን የምንችለው? ፍትህ ለማግኘት አይደለም የሚሰሩት። ፍትህ ለማግኘት እስከሆነ ድረስ አንድ ሰው በሙያው መክፈል ያለበትን ዋጋ ከፍሎ እውነታውን ማግኘት መቻል አለበት። እኛ እኮ አሁን ነው እንዲህ አይነት ዝርክርክ ነገር ያየ ነው እንጂ እኔ አባቴ የወለጋ ክፍለ ሀገር ወንጀል መከላከል ነበረ። ንጉሴ ፋንታ ጊዜ፣ በደርግ ጊዜ፣ በኢህአዴግም ጊዜ ሰርቷል። እና ይሸለማሉ መርማሪዎች ከሚሰሩት በጣም ውስብስብ ከዚህ የባሰ ውስብስብ የሆነ ነገር መርምረው እውነታውን በማምጣት ይሸለማሉ። አሁን ላይ ግን ያለውን ነገር ሳይ ምናልባት የእውቀት ማነስ፣ ልምድ ማነስ፣ ለፕሮፌሽኑም ታማኝ ያለመሆን እንዲህ አይነት ነገሮች ሊሆኑ ይችላሉ። ብዙ እየሰማን ነው አሁን በከተማችን በሀገር ደረጃ እንዲያርገው ጠፉ እንዲሆኑ እንደዚህ ምናምን እየሰማን ነው። እና በወቅቱ ትኩረት ሰጥተው ከሚጠበቅባቸው ኃላፊነት አንጻር ቢሰሩ ኖሮ እችኛዋን ልጅ ዞር አድርገው ሌላ ቦታ ላይ እንድትቀመጥ አድርገው መጠየቅ ያለባቸው ነገር መጠየቅ ይችሉ ነበር። ጎረቤት ላይ ያነሳዋት ይሄንን ብላ ጽፈን ስልክ ቁጥሯን ጭምር አድርገን አስገባል። ሄደው እዛው እያለች ነው የጠየቋት። ጎረቤት እያለች እንደኛ ነፍሰ ጡር ነች ራሷም። ባለቤቷም በዚህ ጉዳይ ፈቃደኛ አይሆንም። ምክንያቱም ምን እንደሚሆኑ ምን እንደሚደረጉ አያውቁም። አሁን ላይ ማንም ነው ተነስቶ እና
ሄደው ከበፊቱ የተለየ ነገር የለሽም አይደል? ዝግ የሆነ ጥያቄ ነው የጠየቋት። የለኝም ያኔ ሰጥቻለሁ። አዘባክ ግን ስንሰማ እኔ ላይ ብቻ ለምን አነጣጠራችሁ ስትል ነበር። ምን ማለት ነው? ለራሷ ደህንነት ፈርታለች እውነቱን ብታውቀው። ስለዚህ እውነትን በመፈለግ ሂደት ውስጥ እንደዚህ አይነት ዋይዝፉል የሆነ በጥበብ የተሞላ አይነት ምርመራ መደረግ ሲገባ ልቅ ነው የነበረው። ቤቱ ክፍት ነው፣ ለቅሶ ብለው ቁጭ ብለውበት ነበር። የልጅቱን ስልክ፣ ላፕቶፕ፣ ዲያሪ 4ኛ ቀን ላይ ነው የተቀበሏቸው። ሲቀበሏቸው ስልኳ ላይ ያለውን ጠቅላላ አጥፍተውታል። ኢቨን ማታ ላይ ፖስት የተደረገ ቪዲዮ አንስተዋል። ፖስት አድርገውት የነበረው ምንድን ነው? እንደ ዛሬ ማታ ልትሞት እስከ ምሽት 1 ሰዓት ተኩል አካባቢ ድረስ ልደቷን ሴሌብሬት ለማድረግ ፎቶ ስትነሳ ነበር። ቪዲዮ ኬክ እዛ ጋር ለፎቶ የተጠቀመችው። ቤት ደግሞ ቆርሰው ጎረቤት ሌላ ልጅ ያላት እሷ ሁሉ እዛ እንትን ላይ ነበረች። እሷ ራሷ እንኳን ተጠያቂ መሆን ነበረባት። አምሽታለች አብራቸው ጎረቤት ሆና እዛ አብራቸው አምሽታ ነው የወጣችው። እና ይሄ ሁሉ አልተካተተም። እና ቶታሊ ቤተሰብ የነበረው የኢንቨስቲጌሽን ሂደት አላሳምነው። መጨረሻ እንኳን ኢንቨስቲጌሽኑ ሲያልቅ ውጤት ሲነግሩ ወንድሟ እንዳይገባ ነው የተደረገው። እኛም አልገባንም። ከእናትና ከአባት ውጭ ማንም ሰው አላስገባም ብላ የአቃቤ ሕግ ዳይሬክተሯ አስወጥታናለች። ወንድምየውን እያለቀሰ ነው የወጣው። አትችልም መስማት ተብሎ እንደገና ከህፃናትና ሴቶች ሚኒስቴር በየችሎቱ እየመጣች የምትከታተል ልጅ ነበረች። መጨረሻ ላይ ሌላ ልጅ መታ ነበር እና እሷ ገብቼ ልስማ ያለውን ነገር ስትል አትገቢም አንቺ፣ እናንተ እኛ ልታገኙ በሚችሉበት መንገድ በሌላ መንገድ ታገኙናላችሁ እንጂ አትችይም ተባለች። ፋይናሌ አባትየው አንድ ጠበቃ ገዝቶ ነው ይዞ የገባው። ይዞም ሲገባ ምንም አይነት መረጃ ያሳዩዋቸው ነገር የለም። አሁን ፎረንሲክ አለ። የእናትየውን ደም ከምንጣፉ ጋር ለማስተያየት ዲኤንኤ ወስደዋል። ሌሎችም ነገሮች መታየት የሚችሉ ነገሮች አሉ እና አሁን እነኛ የቀረቡ ነገሮች እውነት ይሁን ውሸት ይሁን የምናውቀው ነገር የለም። ቶታሊ ግን እንዲህ ቀርቧል፣ እንዲህ የለም፣ እንደዚህ ነው፣ እንደዚህ አያሳይም፣ እንደዚህ ምናምን። ለምሳሌ የምንጣፉን ብንወስድ ደሙ የሰው ደም ነው አሉ። የቀነኒ ግን አይደለም። ታዲያ የማን ነው ሊሆን የሚችል? የእሱ ነው። የእሱ ከሆነ ቤት ውስጥ ተቧቅሰዋል ማለት ነው። እርስ በርስ ጠብ ነበረ፣ ዱላ ነበረ። በዛ ሂደት ውስጥ የእሱም ሊሆን ይችላል ማለት ነው። እንግዲህ የሰው ነው ግን የቀነኒ አይደለም። ምን አይነት መልስ! እንደዚህ አይነት ነገር ነው የተመለሰው። እና በወቅቱ ቤተሰብ ሲሄድ ቱን ሲያጥቡ ነው ያገኟቸው። ከፎቅ ላይ ላለመወርወሯ ማለት ነው። ራሷን ላለመወርወሯ ኤቪደንስ የሚሆን ነገር ለምንድን ነው የሚታጠበው? አንደኛዋ ጓደኛዋ የተናገረችው አብረው እያሉ ደብድቧታል። ደም በደም አድርጓት ጓደኛዋ ኑ ግቡ ብሎ ሲል ጓደኛዋ አልገባም አለች። ከጓደኛዋ አንደበት የሰማሁት ነው የሚልሽ። አልገባም ስለ አንቺ ደግሞ የባሰ ነገር ታስመጭብኛለች ፕሊስ ነይ ብላት ለምናት ገብታ የተወሰነ ሸኝቷቸው እንደሄደ አውርታኛለች። እና ለምሳሌ አሁን ፊቷን እዚህ ጋር የበለዘችበት ምናምን ሜካፕ ተሰርታ የእሱን ፕሮግራም ለማሳመር ሄዳለች ሁሉ የሚል ነው የሰማሁት። እና ሌላው ቴክስት ያደረገችው የተገኘ ነገር እባካችሁ ከዚህ ሀገር እንደምንም ብላችሁ አውጡኝ ብላ ለጓደኞቿ ቴክስት ያደረገችው ተብሎ ተጠቅሷል። ዘን ፋሚሊ አያውቅም ወይ? ፋሚሊ ራሱ ለምን ከዚህ ነገር እንትን አላላትም? አባቷ ማለት ሕፃኑን ማስታወሰው እንደዚህ ራሱ ፋፍጦ ካየሽ ትሸሻለሽ። በጣም ግዙፍ ነው ምናምን። ኢቨን አሁን ራሱ ጠንካራ እና እንዲህ አይነት ነገር ቢሰማ
መጥቶ አንጠልጥሎ ነው ይዞት የሚሄደው። ወንድሟ ነው በቅርበት ያለውን ነገር ያየው። ባለፈው ቪዲዮ ላይ ሰምተና እግሩ ላይ ወድቃ መጽሐፍ ቅዱስ አስይዛ ነው ያስማለችው ለአባቷ እንዳይናገር ለቤተሰብ ዘንድ። ይቺ ልጅ አሁን ምንድነው እንደ ሴትነት የምታስበው ነገር ይኖራል። አንዴ ስሟ ወጥቷል። ከዚህ ሰው ጋር መኖር ጀምራለች። አሁን ሌላ ምዕራፍ ደግሞ መጀመርን ወይም ደግሞ መለየትን ስታስብ አይምሯ ውስጥ የሚያቃጭሉ ነገሮች ይኖራሉ። ከዛ ባለፈ ደግሞ ሳይኮሎጂካሊ ባይንድ አድርጓት ሊሆን ይችላል። እንዳትሄድም እንዳትመጣም አይነት ነገር እና ናይት ክለብ ምናምን ነው የሚሰራው። ሌሊት ላይ ሲመጣ ተለውጦ ነው የሚመጣው ነው ያለው። በቃ ሌላ ሰው ነው የሚሆንብን። ወንድሟ አብሯት ነው። እኔ በራሴ ወንድሟን ጠይቄዋለሁ። እዛ በነበርክበት ጊዜ ምን አይነት ስሜት ነው የሚሰማው? እንቅልፍ አይተኛም። መድኃኒት እየወሰደ ነው የሚተኛው። ከኋላ የመጡብኝ ያሳደዱ እየተከተሉኝ ነው ይላል። ፖሊሶች ሲሄዱ እኮ ለምርመራ መጠጥ ምናምን ቤት ውስጥ ተገኝቷል። እንግዲህ ላይፉ ነው፣ ሰው ከመረጠ መብቱ ነው። በእንደዚህ አይነት ሁኔታ ውስጥ ግን እሷ አብራ ስትኖር በቤተሰብ በኩል ያለው ይሄ ነው። ቤተሰብ ይሄን ያክል ዲቴይል እውቀት የለውም። አንድ ቀን አያሳድርም። ለእኔ ሲለኝ ነበር። እንደውም ሰርጓን እያሰብኩ ጠቅላላ ዘመዶቼ ጠርቼ ሁሉንም የማስተዋወቅ እቅድ ነው የነበረኝ ያለኝ። አለመተዋወቃችን እያልኩ በቁጭት ተነስለው እና ለእሷም ብዙ ጊዜ ዘመዶችሽን ተዋወቂ እላታለሁ የሚል መልስ ነው የሰጠኝ። እና በዚህ ውስጥ ለምን ቆየች? ያው እንግዲህ እንደ ሴትነት ታውቂዋለሽ አንቺ። ሴት ስትሆን ሴት ልጅ ምን ልታስብ ትችላለች? በምንስ ልትያዝ ትችላለች? ቀጥሎ አራውንድ የሚኖሩ ደግሞ አሉ ሌሎችም ሰዎች፣ ሴቶችም እርስ በርስም ያላቸው እንትን ይኖራል። ልጅቱ ስማርት ነች በአእምሮዋ፣ ሞዴሊስቱ ላይ እንደዚህ ነች፣ አንዳንድ ክሬቲቭ ነገሮች ላይ አክቲቭ ነች። በዚህ መልኩ በጥቅምም በስራም ዙሪያውም ያሉ እንትኖች ይኖራሉ። ከዚህ አንጻር ምናልባት አማራጭ አረጋ ያሰበችው ከዚህ ሀገር ብር ብለው መጥፋት የሚለውን ይመስለኛል። እባካችሁ ከዚህ ሀገር አውጡኝ ብላ ስትልና እንግዲህ አንድ ጊዜ ስሜ በሱ ተነስቷል። ከዚህ በኋላ እንደው ብሄድም እንደዚህ ፋሚሊ ምን ይለኛል? እንግዲህ ቤተሰብ ለሰርግ እንትን እያለ ያለበት ወቅት ላይ ሌላ ርዕስ ነው የምትሆነው። ከዚያ ነገር ደግሞ ለመውጣት የግድ የተወሰነ ጊዜ ጆሮዋን እንዳልሰማ አድርጋ የሆነ ጉድጓድ ውስጥ ነው መግባት ያለባት እና የተገለጠና እኛ ልንል የምንችለው ነገር ይሄ ሚስጥር የሆነው ነገር ግን እሷ ጋር ነው የቀረው። ሶሻል ሚዲያ ላይ የተለያዩ ነገሮች ሲወጡ ነበሩ። እንደ እኛንም እንደው እንደ ህዝብ ካበሳጩን ፖስቶች አንደኛው ማን ቢንጫጫ የምትል አንድ ፌስቡክ ላይ ፖስት የተደረገች ነገር ነበረች። አይታታል? እሷ ነገር ማንም ቢንጫጫ በተጠርጣሪው ስም ማንም ቢንጫጫ የምትል ነገር ወጣ ነበረ። በተለይ ጩኸት እየበረከተ በነበረበት ሰዓት አይታታል? እሷን ፖስት ኦፍኮርስ አይቻልም ይመስለኛል። ያው ቅድም የጠቀስኩት ነገር ነው። እኔ ወለጋ ነው ተወልጄ ያደግኩት። ኦሮሞ ማህበረሰብ መካከል አሴ ፋሚሊም እንደ ማህበረሰብም ያየሁት ያደግኩበት ነገር አለ። ስርዓት ይዘን ነው በምንም ነገር ያደግ። እንደ ኦሮሞም ስትወስጂ በኦሮሞ ባህል ውስጥ ወይም በገዳው ውስጥ ሁሉ ነገር የሚታሰርበት ሰፉ የሚባል ነገር አለ። ሰፉ ማለት ብዙ ነገር ያካትታል። ያላየሽውን አይቻለው ማለት በራሱ ይሄ ብሎክ ያደርግሻል። ሰፉ የሚባለው ሰፉ ደገ ተባለ አራም ነው እንደማለት ነው። እውነትን ውሸት ብሎ ማለት፣ አላግባብ ሰዎችን ዲስሪስፔክት። ለምሳሌ በሸመገለው ፊት ተነስ ይላል መጽሐፍም። በዛም ህግ ውስጥ በኦሮሞም እንትን ውስጥ ሰፉ አንዱ ትልቅ ሰው ቆሞ ወጣት ቁጭ አይልም ወይም ልጅ ቁጭ አይልም።
ኢቭን ልጅ ራሱ ትልቅ ሰው ሲጫወት ጆሮ ይሰጣል። ይሄ ብትንጫጭ ምናምን የሚለው በቃ አንደኛ ሌሎችን ድምፅ እየሆኑ ያሉትን ሰዎች ከመንካት አንጻር ነው። ማጆሪቲ መጀመሪያ አካባቢ ላይ ድምፅ ሲሆኑ የነበሩ ከኦሮሞ ብሔር ውጭ የሆኑ ናቸው። በኋላ ላይ ደግሞ የወጣው ቪዲዮ ሲወጣ አብዛኛው ኦሮሞ ኖ ብሎ ነው የተነሳው እና ይሄ ምን አለ ሁሌ ለውጥ ሲመጣ የለውጥ እንትኖች አሉ። ምናልባት የጠቅላይ ሚኒስትር አብይ አህመድን መጽሐፍ መደመርን ትናንትና እና ከትናንት ወዲያ ፖስት አድርጌያለሁ። የመደመር ሳንካዎች በሚል ርዕስ ውስጥ አንዱ ያስቀመጡት ነገር እነዚህ አጎብዳጆች መንግስትን ወደውት ገብቷቸው ሳይሆን ጥቅም ስለሚያገኙ ብቻ ከጥቅም አንጻር ሽርጉድ የሚሉ ብለው ጠቅሰዋል። እኔ በጣም ገርሞኝ ነው የሰሞኑን የተለቀቀውን የመኪና ጉዳይ እያየው ነው ትዝ ያለኝ። ከዛ ቀጥሎ ደግሞ ሌሎችን ስለ ወንጀል ሁሉ ይናገራል እና ብዙ ጊዜ ወንጀለኛ የምናደርገው ድሃውን ነው ይላሉ መጽሐፋቸው ላይ። በቃ የሆነ ድሃ አረቄ ቤት ወይ ሊስትሮ ወይ ደግሞ ታክሲ ላይ ምናምን የሆነን ሰው በቃ ወንጀለኛ አድርገን እናስባለን። ከረባት ያሰረ ወንጀለኛ አለ ነው እያሉ ያሉት። ከረባት አስረው አገርን የሚዘርፉ ንጹህ ነፍስ የሚያጠፉ ሰዎችም አሉ። እነኝህን ይጠቅሳሉ እና እነኝህን ባህል አድርገን ከሄድን መደበቂያ ካረግን ሲሾም እነዚህ ከረባት ያሰሩትን ሲሾም ያልበላ ሲሻር ይቆጨዋል ነው ምንለው። እንደዚህ አይነት አባባል እየሰጠን እነሱን እያሞገስናቸው ነው። ቅዱስ ሌብነት አድርገናቸዋል። ድሃው ላይ ግን ዱላችን ይበዛል። ስለዚህ እንዲህ አይነቱን ባህል ካልለወጥን አገሪቱ አታድግም የሚል ነገር ነው የሚያነሱት እና የሆነ አዘባክ አይዞሽ የሚልሽ ትንሽ ስልጣን ያለው ሰው ካለ አንቺም ደፋር ትሆኛለሽ። ማን አባቱ ነው የሚነካኝ እኔ የከሌ ልጅ ምናምን ትያለሽ እና ቢንጫጫ አይነ ሴንስ የሚሰሩትን ስራ ሰርተዋል። በቃ በነፃ እኮ ነው። አላሳዘናቸውም። ቤተሰብ እንደዚህ እየተጉላላ ስነ ልቦናዊ ተጽዕኖ ፋይናንሻሊ ክራይሲስ ውስጥ ገብቶ ፊዚካሊ ከዛ መንገድ ተጉዞ መጥቶ ተኝቶ ጠዋት ተነስቶ ችሎት ሌሊት ይቆማሉ። ስሜታቸው ተጎድቷል። ነግለክት ተደርገዋል። ድሮ እንዴት ነው አቅፈው የሚስሟቸው ቀነኒ ባለች ሰዓት ላይ የነበሩ ሰዎች አሁን ላይ እንደ ጠላት እያዩቸው ያንን ጥቁር ልብስ ለብሰው ብቻውን አባቷ በየከተማው ሲወጣ ሲገባ ሰው ከንፈር ሲመጥበት ይህን ሁሉ ችሎ ነው ስለ ልጅቱ ሲሟገት እስከዚህ ድረስ የመጣው እና በዚህ ሁሉ ውስጥ እንግዲህ እኛ ማንም አይነካንም የሚሉ አይነት ሰዎች ስላሉ ይሄንን ብለዋል። ያሳዝናል። ፍትህ አለ በሚባልበት ሀገር፣ ህግ አለ በሚባልበት፣ መንግስት አለ በሚባልበት ሀገር ላይ አንደኛው እየተነሳ ሌላው የሚፈጠፈጥ ከሆነ በጣም ነው የሚያሳዝነው እና ሁለተኛ ሀገር ምን ነው በኖረኝ ያልኩበትም ምክንያት ይሄ ነው። ምናልባት አሁን ባለው ሁኔታ ሰዎች ለጊዜው ሊደበቁ ይችላሉ። በቃ ያጠፋውም ነፃ ሊባልና ሊለቀቅ፣ ያላጠፋው ወንጀለኛ ሊባል ይችላል። ጊዜ ግን ይዳኛል። ጊዜ ይዳኛል። ምናልባት አሁን ላላ ያሉ ነገሮች እየጠበቁ ህግን የማስፈጸም ሂደቱ ላይ መንግስት እየጠነከረ ከመጣ የትኛውም ወንጀለኛ በምንም አይነት መልኩ ሊያመልጥ የማይችልበት ጊዜ ይመጣል እና እንግዲህ ከጊዜ ቀጥሎ ደግሞ ከእግዚአብሔር ሰው በምንም ነገር ማምለጥ አይችልም። እኛ አሁን እኔ ማንንም ሞት አልፈልግም፣ አልወድም። ማንም ሰው ዝም ብሎ እንዲሞት እንትኑ የለኝም። ሰው ደግሞ በጥፋቱ አጥፍተሃል ሊባል ይገባል። ይሄ ሳቲስፋክሽን፣ ጀስቲስ ማለት ሳቲስፋክሽን ነው። በቃ 6 ወር 1 ዓመት 2 ዓመት ተፈረደበት ቢባል እኮ ቤተሰብ ሳቲስፋይ ያደርጋል። በቃ ልጃችንን ሞት አውቀናል፣ አርፎ ቤታቸው ሰላም ከዛ በኋላ እርቅ ምናምን የሚባል ሊቀጥል ይችላል። ይሄ በሌለበት ግን አንደኛ ሰማይ አይረካም፣
ህሊና የበዳዩም አይረካም፣ የቤተሰብም ህሊና አልረካም። ሁለቱም ጋር ሳቲስፋክሽን በሌለበት ሁኔታ ውስጥ ነገሮች ሲቀጥሉ ሳቲስፋክሽን ለማግኘት የሆነ እንቅስቃሴ ወደፊት ይቀጥላል ማለት ነው። ወይ በህጉ አግባብ እንትናቸውን ይቀጥላሉ፣ ካልሆነ ደግሞ በቃ ፍትህ እናገኛለን በሚሉበት መልኩ ሊሄዱ ይችላሉ። እነኚህ ነገሮች ግን እንዳይሆኑ እዚሁ ጀስቲስ ለሁለቱም ነውና በዳይም ቢሆን እውነታውን እንትን ቢል ራሱን ነፃ ያደርጋል፣ ቤተሰብንም ነፃ ያደርጋል። ምክንያቱም ከሶሳይቲ መደበቅ አይችልም። የሶሳይቲም ፍርድ አለ። ከልቡ ያወጣሻል፣ ሰው ከምታገለጊው አገልግሎት ያወጣሻል። እንደዚህ አይነት ነገር ውስጥ ስትገቢ ደግሞ በሂደት ራስሽን ወደ ማጥፋት የምትሄጂው እንደዚህ አይነት ነገር ስለሚፈጠር ያው ቢሉም አይደንቀንም። ቀን ያመጣና ደግሞ በተቃራኒ ደግሞ የሚባልበት ወቅት ሊመጣ ስለሚችል ማለት ነው። በጣም አመሰግናለሁ። እንግዲህ ቀነኒ እንደ ሰው ጎላብናለች፣ ለቤተሰብ ደግሞ ከዛም በላይ ነው ብዬ ነው ማምነው እና ተስፋ ይኖራል። ነገ እንግዲህ እሷ ላይ ኢንቨስት ያደረጉትን ነገር ደግሞ ነገ መልሰው ትጦረኛለች፣ መከታ ትሆነኛለች ይላል። እንግዲህ በእኛ ሀገር ባህል ልጅ መከታ ነው የሚሆነው፣ ነገ ጧሪ ነው የሚሆነው እና ከዚህ ሁሉ ነገር አንጻር እንደ ሰው ጎድላለች። ግን ደግሞ ምን አጎደለች? ቀነኒ ባለመኖሯ ምን ጎደለ? ያ እንግዲህ ቀነኒ ባለመኖሯ ቤተሰብ መካከል ይበራ የነበረ ብርሃን እንደ መጥፋት ነው። ይህን ላይት ብናጠፋው ጨለማ ነው የሚሆነው። ምክንያቱም ተስፋ ብለው ለብዙ ነገር የጠበቋት ኢቨን ፋሚሊ መርዳት ሁሉ ጀምራለች ምናምን፣ ወንድሟን እያስተማረች ነው። ቤተሰብን ደግሞ በአንዳንድ ነገር ትረዳለች። አባቷ እንኳን ወደ 20 ምናምን ልጆች እያሳደገ ነው። ቤቱ ውስጥ ደግሞ ወደ 2 ልጆች ትልቅ ደረጃ የደረሱ ልጆች አሉ። ከዛ ውጭ ደግሞ እንደዛ እያደረገ ነው እና በቤተሰብ ደረጃ ያው ልብ ስብራትን ነው ጥላ የለፈችው። ቤተሰብ ስቲል አልተፈወሰም፣ አልታከምም፣ እየደማ ቁስሉን እያሸ ነው ያለው። ከዛ ባለፈ ደግሞ እንደ ሶሳይቲም ስንወስድ እንደ ኦሮሞም ብሔረሰብ ከወሰድን ባህሉን በማስተዋወቅ የመጀመሪያውን ስፍራ የያዘች ልጅ ነች ከማንም በላይ። እነኚህ ነገሮች በማድረጓ በህዝቡ ልብ፣ በህብረተሰቡ ልብ ውስጥ አለች። ቀነኒ ግን ስትጎድል ቢያንስ ሻይን ልታደርግበት የምትችለው ፓርት ጨለማ ሆኖ ነው የሚያልፈው እና እንደ ሀገርም ከወሰድን ኢንጂነር ነች። ብዙ ሀገሯን፣ ህዝቧን፣ መንግስቷን ማገልገል የምትችል ልጅ ነች። እንደገና ሞዴሊስት ነች። ኢቭን በማስታወቂያውም ስራ ላይ ፊልምም ሰርታለች ባይዘው እና በማስታወቂያውም ስራ ላይ በአፍሪካ ደረጃ ሻይን ለማድረግ እየተዘጋጀች ያለች ልጅ ነበረች። ስለዚህ ምንም እንኳን በሚሊዮኖች የሚቆጠር ህዝብ ቢኖር ፖቴንሻላቸውን አውቀው የወጡ ሰዎች ደግሞ በቀላሉ የሚመጡ ሰዎች አይደሉም። አንድ ሰው ራሱ የተሰጠውን ነገር አውቆ በዛ ነገር እስኪወጣ ማክሲማይዝ እስኪያደርግ ድረስ የሚፈጅበት ጊዜ አለ። አብዛኛው ህዝብ ምንድነው ችግሩ ካልሽ ራሱን ለማወቅ ያለውን ነገር ለማወቅ ረጅም ጊዜ ይፈጅበታል እና ሳያውቀው ነው የሚያልፈው። እንደዚህ ደግሞ በጣት የሚቆጠሩ ሰዎች ከቀነኒም ሌሎችም ይኖራሉ። እነኚህ ሰዎች ወጡ ሲባል የሆነ ቦታ ላይ ሻይን ማድረግ ሲጀምሩ ጭልም የምናደርጋቸው ከሆነ አገራችንን ህዝባችንን ነው እየገደለን ያለ ነው እና በቀነኒ አያቆምም። ከቀነኒም በኋላ የተሰሙ አሉ፣ ከቀነኒም በፊት ይሆኑ አሉ። በህፃናት ላይ ምንም በማያውቁ ኢኖሰንት የሆኑ ህፃናት ፕሮቴክት ልናደርጋቸው ሲገባ እንደ አዳልት 18 ዓመት ከሞላው አንድ ሰው ለህፃን ልጅ ተጠያቂ ነው። አጠገቡ፣ አካባቢው፣ ቤቱ ለሚኖር ህፃን ግን ያግዟቸዋል፣ ይረዷቸዋል የሚባሉ ሰዎች ናቸው ህፃናትን እያጠቁ ያሉ። መድፈር፣ መግደል አልፎ ሴቶች አሁንም
በወንዶች ደረጃ በማይመጣጠን መልኩ ወንድ ልጅ ሴት ልጅ ደም በደም ሲያደርጋት ሲቀጠቅጣት ምናምን ሲገላት እያየን ነው። ይሄ እንደ ባህልም ነውር ነው፣ እንደ ቤተሰብም ሕግ ወንጀልም ነው። እንደ አገርም ደግሞ ከወሰድን የሀገርንም ገጽታ የሚያጠፋ ነው። ስለዚህ ከሌት ኢትዮጵያ ላይ እንደዚህ ሆነች እንደሆነ ሲባል የውጭ ሚዲያ ቲክቶኩ ባንዴ ነው የሚያወጣው እና እነኚህ ነገሮች አገሪቱ ላይ ያለውንም አመራር ነው ኢሜጁን የሚያጠፉት። እንደ መንግስትንም የሚያስወቅስ ነገር ነው እና እንደው በሷ ላይ እንኳን የሆነ ነገር ቢወሰድ ምናልባት ቀጣይ ላይ ሌሎች ሊፈሩ ይችላሉ። ሁለተኛ ደግሞ ሴቶች እህቶቻችንም የቀነኒን ኬዝ ሲያዩ ለነገ ጥንቃቄ ሊያደርጉ ይችላሉ የሚል እንትን ያለኝና እንደው እንዳጠቃላይም እንዲህ አይነት ነገሮች ሲፈጠሩ እንደው ነገ ቀይረዋለሁ ግድ የለም ቁስሌ ይድናል አይነት ነገር ከማድረግ ይልቅ ተገቢውን ጥንቃቄ ማድረግ፣ ለቤተሰብ ኢንፎርም ማድረግ፣ ወንድም ምናምን ማለት ሕግም አካል ላይ ኦር አካባቢያቸው ላይ ያለ ሽማግሌ ኦር በሜሬጅም ሂደት ውስጥ ሪሌሽንሺፕ ውስጥ በቅርበት የሚያውቁ ሰዎች ካሉ ለነሱ ኢንፎርም ማድረጉ ጥሩ ነው ብዬ እላለሁ። ቀጣይ ምን እንጠብቅ? ምን አሰባችሁ? እንደ ቤተሰብ ጉዳዩን ከፍትህ አንጻር ከህግ አንጻር በድጋሚ ልትሄዱበት አስባችኋል ወይ? ኦኬ መልካም። እንግዲህ ያው ቅድም አንስቻለሁ፣ ሳቲስፋክሽን የሚመጣው ጀስትስ ገፍታ ስትወጣ ነው። ጀስትስ ከሌለ ሳቲስፋክሽን የለም። ፋሚሊ ተኝቶም ሲነቃም ያን ነው የሚያስበው። ወይ ሮንግ ወይ ነው የምትከተዩ ወይ ደግሞ ቀጥተኛው መንገድ ትከተያለሽ። አንዱ ደግሞ ጊቭ አፕ እንድታደርጊ ተስፋ እንድትቆርጭ የሚያደርገው ህግ አካባቢ ላይ ያሉ የህግ አስፈጻሚዎች በአገርሽም በመንግስትም ተስፋ እንድትቆርጭ ነው የሚያደርጉሽ። በርካታ ሰዎች ተስፋ የሚቆርጡበት ምክንያት ሌላ ምንም አይደለም። ህግ አስፈጻሚ የሆኑ አካላት ይሄ ቢያዝ ከማድረግ ከኮራፕሽን በጥቅም ከመደለል ነፃ ሆነው ለሙያቸው ታማኝ ሆነው እስካላገለገለው ድረስ እንደዚህ አይነት ነገሮች ይቀጥላሉ። ስለዚህ ቤተሰብ እንግዲህ አንደኛ ከእግዚአብሔር ይጠብቃል፣ ለእግዚአብሔር ሰጥቷል። በህግ ሂደት ደግሞ ምናልባት ሌላው አካል ይሄን ነገር ለማየት እድል የሚሰጣቸው አይነት ከሆነ አሁንም ፍትህ እስኪመጣ ድረስ በህግ ያለውን ስቴፕ ከመሄድ ወደኋላ አይልም። ይሄ ነው ያለው ነገር። በጣም አመሰግናለሁ ካሳሁን። ምናልባት የቀረ ነገር ካለ ማስተላለፍ የሚፈልጉት መልዕክት ካለ እድል መስጠት። መልካም። ሌላው ሳላደንቅ ማላልፈው ነገር ሰብአዊነትን የተላበሱ ሰዎችን ሀገርም ውስጥ ውጭም ያሉ ብሔሬ፣ ዘመዴ፣ ወገኔ ሳይሉ ሰው ሲበደል ሰው ሲሞት ለምን የሚሉ ሰዎች በርካታ ናቸው እና የኢትዮጵያዊነትም ባህሪ ነው ይሄ። ጩኸት ሰምቶ ዝም አይልም ሰው፣ ሮጦ ይሄዳል። ምንድን ነው የተፈጠረው ብሎ አንዳንዴ ጩኸቱን ሰምቶ ሄዶም ለማገዝ ብሎም የሚጎዳበት ወቅት አለ። ይሄ ረዥም ጊዜ አብሮን የመጣ ነገር ነው። ከኛም አልፎ ለሌሎችም ጩኸት ምላሽ የምንሰጥ ነን እና በቀነኒ ጉዳይ ላይ ደከመን ሰለቸን ሳይሉ እኔ አንዳንዴ ይገርማለሁ። እኔ ፊል ከማደርገው አልፎ ፊል የሚያደርጉ ሰዎች፣ እኔ ከምተጋው በላይ የሚተጉ ሰዎችን ሳይ ይደንቀኛል። እና አሁን እነኚህ ሰዎች ምንም ጥቅም አግኝተዋል፣ ግን ፍትህ በቃ እኔስ ብሆን የእኔስ ልጅ ብትሆን የሚለውን እያስገቡ ነው ይህንን ፊል እያደረጉ ድምፅ የሆኑት እና ድምፅ ሲሆኑ ለነበሩ ወገኖቻችን በሙሉ ብሔር፣ ቋንቋ ሳለይ ሁሉንም በቤተሰብ ስም ላመሰግን እወዳለሁ።
ያው ከአባቷ ጋር ተማክሬ ነው ስትደውይልኝ ተነጋግረን እንትን ያለውና ቀጣይም ያለውንም ስቴፕ ስለምንጠብቅ እንዳጠቃላይ ግን ቤተሰብንም ወክዬ ያው የመናገር እንትኑ የላቸውም ውስጣቸው ስለተጎዳ እንባ ነው የሚቀድማቸው። ከዚህ አንጻር እኔ ያው እነሱን ወክዬ እግዚአብሔር ይስጥልን ማለት እወዳለሁኝ። ቀነኒን ብቻ አይደለም ነገም ሌላ ሊከሰት ይችላል። በሚሆኑ ነገሮች ሁሉ እንደው ብሔሬ ምናምን እያልን ብሔርን መደበቂያ ከማድረግ ሰውነትን አስቀድመን የትኛውንም ሰው ልንረዳ ልናግዝ ይገባል ነው። እግዚአብሔርም የሚወደው ይህንን ነው።